ሰላም እንደምን ቆያችሁኝ ቤተሰቦቼ። የንስሐ ህይወትን ከመምህራን ተምሬ ንስሐ እየገባው ህይወቴን ለመኖር እየሞከርኩ ነው። ነገር ግን ከዚህ በፊት የሰራኋቸውን መልካም ያልሆኑ ተግባራትን እያስታወስኩ እረበሻለሁ። የሚገርመው ደግሞ በአንዳንድ ትውስታዎቼ ደስ እሰኛለሁ። እነዚህ ሁለት ተቃራኒ ስሜቶችን ማስተናገድ ለወደፊት የመንፈሳዊ ህይወቴ አደጋ ሆኖብኛልና ምክር ሀሳባችሁን ለግሱኝ የሚል ሰላም እግዚአብሔር ከሁላችሁ ጋር ይሁን። የተወደዳችሁ የእግዚአብሔር ቤተሰቦች እንደምን ቆያችሁ? የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የግቢ ጉባኤ ዩቲዩብ ገጽ ነው። እንግዲህ የተለያዩ መንፈሳዊ ትምህርቶችን ወደ እናንተ ስናደርስበት ቆይተናል። አሁንም ደግሞ ምን እንጠይቅላችሁ በሚል ማለት ነው። በዚህ መርሃ ግብር የተለያዩ ጥያቄዎችን እንዲሁም ደግሞ ምላሾቻቸውን አለን ጥያቄ ነው ያለን። እንግዲህ ጥያቄያችን እግዚአብሔር ይስጥልን ጥያቄውን ስላደረሱን እዚህ ጋር የኃጢአትን መስሪያ መንገዶች ምናልባት ቤተክርስቲያን መምህራን ሲያስተምሩን ኃጢአት በሐልዮ ይሰራል ወይም ደግሞ በማሰብ በነቢብ ይሰራል በመናገር እንዲሁም ደግሞ በገቢር ይሰራል በመስራት ማለት ነው። የየትኛውም ኃጢአት ግን የመጀመሪያ ነቅ ወይም ደግሞ ምንጩ ማሰብ ነው። ከማሰብ የተጀመረ ኃጢአት ተጸንሶ ልክ እንደሚወለድ ልጅ ጊዜ ያስፈልገዋል። ኃጢአት ከታሰበ በኋላ እለቱን አይወለድም ወይ የተጠራቀመ እጅግ በጣም በሰዎች አእምሮ ውስጥ ሲብላላ የነበረ ነገር ነው። አለያም ደግሞ እያሰብንበት ጊዜና አጋጣሚ እየፈለግንለት ያለ ነገር ነው እንጂ ኃጢአት እንዲሁ አይሰራም። ሰዎች መጠጥን አንዳንዴ ኃጢአት ለመስራት ምክንያት አድርገው ያቀርባሉ። ሌሎች ነገሮችን አእምሮን የሚቀይሩ ነገሮችን ኃጢአት ለመስራት ምክንያት አድርገው እነዚህ አሳሳቱኝ ብለው ምክንያት አድርገው ያቀርባሉ። ዞሮ የኃጢአት ምንጩ ሐሳብ ውስጥ የተቀመጠ የተብላላ ምኞት ነው፣ ከንቱ ምኞት ነውና እንዲህ አይነት ነገሮችን ግን እንዴት ነው መጋደል የምንችለው፣ እንዴት ነው ማሸነፍ የምንችለው የሚለውን ማየት የሚገባ ይመስለኛል። ሰይጣን ንስሐ የገቡ ሰዎችን የሚፈትነው በትውስታ ኃጢአት ነው። የትውስታ ኃጢአት ማለት ከዚህ በፊት የተደረጉ ነገሮችን ዛሬ ላይ በአእምሯችን ምስሉን በማምጣት ያንን ኃጢአት እንድናየው ያደርጋል። ሰው በዚህ ሰዓት መጠንቀቅ ያለበት አእምሮ ይህንን ነገር ሊያስብ መፍቀድ የለበትም። ማለትም የትውስታ ኃጢአት ማለት እንግዲህ የተደረገ ኃጢአትን ሊሆን ይችላል። በማንኛውም ሰዓት የተፈጸመ በደልን ቀስ ብሎ ጊዜ ወስዶ በሐሳብ ማሰላሰል ማለት ነው። ጊዜ ወስዶ በሐሳብ ማሰላሰል እንዴት እንደተፈጸመ፣ በምን ሁኔታ እንደተፈጸመ፣ እነማን እንደነበሩ፣ በምን አይነት ነገሮች ያ ኃጢአት እንደተፈጸመ ቀስ ብሎ ጊዜ ወስዶ አይብሮ ማሰላሰል፣ ከዛ ሳቲስፋክሽን እርካታ፣ ይሄ ፍትወታዊ እርካታ የኃጢአት የሆነ ደስታን በዚያ ማግኘት ማለት ነው። አይምሮ ወደዚህ ነገር የሚሄድ ከሆነ ወደ ነቢብ ኃጢአት ወደ ገቢር ኃጢአት ለመሄድ በጣም ሩቅ አይደለም፣ ቅርብ ነው የሚሆነው። ምክንያቱም አይምሮ በዚያ ነገር ኦልሬዲ የተደሰተ ነው። አይምሮ በዚያ ነገር እርካታን እያገኘ ነው። ስጋዊ ምኞትን እየመገብነው ነው ማለት ነው። ስለዚህ ሰው ማሰብ ያለበት ሰይጣን ጠላታችን እጅግ የሚዋጋን ንስሐ ከመግባታችን በፊት ብቻ አይደለም። ንስሐ ከገቡ በኋላ ሰዎችን በሁለት አይነት መንገድ ይዋጋል። የመጀመሪያው እነዚህን አይነት የኃጢአት ትውስታዎች በማምጣት ይዋጋል። ሰዎች ለእግዚአብሔር ከተለዩ ከተመለሱ በኋላ ይዋጋል። በዘጸአት 32 ቁጥር 1 እስራኤል ያደረጉት አንድ ነገር ነበር። ግብጽ 430 ዓመት ቆይተዋል። ከዛ ሲወጡ ሙሴ የእግዚአብሔርን ታምራት እያሳያቸው ነው። እንግዲህ መና እየወረደላቸው ከዓለት ውሃ እየጠጡ የወጡት ብዙ እግዚአብሔር አምላክ እንደሆነ የሚያሳዩ ምልክቶች በእነሱ ዘንድ ነበሩ። ታዲያ ልባቸው ከግብጽ ስላልወጣ እግራቸው ብቻ ከግብጽ ስለወጣ አንድ ያደረጉትን ነገር መጽሐፍ ቅዱስ ይነግረናል። ምንድነው የሆነው? ሙሴ የእግዚአብሔርን ቃል ለመቀበል ሕግጋቱን ጽላቱን ለመቀበል ወደ ተራራው ሲወጣ እነሱ የጥጃ ምስል ሰርተው ያመልኩ ነበር ይላል። ያ የጥጃ ምስል በግብጽ ተተውት የወጡት ነው። ስለዚህ ይሄ ህዝብ
እግሩ እንጂ ልቡ ከግብፅ አልወጣም ማለት ነው። ስለዚህ በኃጢአት ብዙ ጊዜ ንስሐ የገባን ሰዎችም ህሊናችን ልቡናችን ከኃጢአቱ ሳይወጣ ንስሐ እንገባለን ማለት እግዚአብሔርን ተመልሰናል ብለን እንናዘዛለን። ውስጣችን ያንን ነገር ያውቀዋል። ነገር ግን በውጪ ለሰዎች የሚታየው ንስሐ እንደገባን ነው። እስራኤል እግሩ ከግብፅ ወጥቷል፣ ልቡ ግን አልወጣም። ስለዚህ በልቡ ተሸክሞት የነበረውን ኃጢአት 40 ዘመን በረሃ ላይ ሲጓዝ ፈጽሞት ነው የጠፋው። ይሄ በጣም የሚያሳየው ሰዎች አስተሳሰባቸውን ምን ያክል መቆጣጠር እንዳለባቸው ነው። ቅዱስ ጳውሎስ ለሐዋርያው ጢሞቴዎስ ምናልባት የመፍትሄ ሐሳብ ብዬ የማስበውን ነው ምጠቀልልላችሁ። ምንድነው ያለው? በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 19 ላይ እምነትና በጎ ህሊና ይኖርህ፣ አንዳንዶች እምነትን ትተው መርከብ ያለ መሪ እንደሚመራ ጠፍተዋልና ብሎ ተናግሮታል። ስለዚህ ሰው የሚያስፈልገው ኃጢአትን አለመፈጸም ወይም ደግሞ በገቢር አለማድረግ ብቻ አይደለም። ከሐሳቡ ካልከለከለው፣ በጎ ህሊና ከሌለው፣ አስተሳሰቡን ካላነጻ ጊዜ ነው የሚጠብቀው ማለት ነው። ልክ በትንቢተ ዳንኤልም ተመሳሳይ ታሪክ አለ። ምዕራፍ 3 ላይ ናቡከደነጾር ዳንኤል ህልሙን ሲፈታለት የወርቅ ምስል አይቶ ነበርና ያንን የወርቅ ምስል ከህልሙ ውስጥ አውጥቶ ግዘፍ እንዲነሳ አደረገው፣ በአካል አቆመው። ሰዎች ያንን ነው የሚያደርጉት። ኃጢአት በአይምሮ ይጠነሰሳል፣ ምናብ ነው፣ አካል የለውም፣ ግን አካል እንዲኖረው ያደርጋሉ። ሰው ገለው አካል ይሰጡታል፣ አመንዝረው አካል ይሰጡታል፣ ዋሽተው አካል ይሰጡታል። እዚህ ኃጢአት ይታያል ማለት ነው። እዚህ ከመደረሱ በፊት በጎ ህሊና ያስፈልጋል። ሐሳብን ማንጻት እንዲህ የሚባል ነገር አይደለም። ሐሳብን ማንጻት ፕሮሰስ ነው፣ ሂደት ነው። በእግዚአብሔር ቤት ስንኖር ሁል ጊዜ ሐሳባችን ንጹህ እንዲሆን ነው እንጂ ለሆነ ጊዜ ለሆነ ያክል ሞመንት አይደለም ይሄ የሚፈልገው። ስለዚህ አይምሮ የሚያስባቸውን ነገሮች ሰው ገደብ ሊያበጅ ይገባል። ወደ ኃጢአት ሲሄድ፣ ወደ በደል ሲሄድ ካልተቆጣጠር ነው ወደ ገቢር ኃጢአት የመሄድ በራሱ ኃጢአት ነው። የሐሌው ኃጢአት በራሱ ኃጢአት ነው። እስከተደሰትንበት እርካታ እስካገኘንበት ይሄን ሰረቀን ይሄን አደረግን ብለን እስከተደሰትንበት ኃጢአት ነው። ግን ደግሞ ወደ ገቢርም የሚያድግ ስለሆነ በበጎ ህሊና ይሄንን መቃወም ይቻላል። ይሄን ማሸነፍ የሚቻለው በበጎ ህሊና ነው። አስተሳሰብን ንጹህ በማድረግ እንዴት ይቻላል ካለ የምናስባቸውን የኃጢአት ሐሳቦች አይምሮ መቀነስ ይቻላል። ዞሮ እኛ በጣም በድካምና በስንፍና ውስጥ ሆነን አይምሮ ምንም ስራ መስራት እንደማይችል እግዚአብሔር እንደማይረዳን ስለምናስብ ነው እንጂ ክፉ አስተሳሰቦችን መቀነስ ማንጻት ይቻላል። ለዛ በመጽሐፍ ቅዱሳችን መንፈስን በማንጻት ነቢያት እግዚአብሔርን አይተውታልና ይላል። እንግዲህ ክርስቶስም ልበ ንጹሃን ብፁዓን ናቸው እግዚአብሔርን ያዩታልና ያለው ይሄ ነው። ስለዚህ ልብ ንጹህ ሲሆን ከሐሳብ ከትውስታ ኃጢአቶች እንላቀቃለን ማለት ነው። ይሄ ነገር ትውስታ ያለፈ ነገር ብቻ ሆኖ ይቀራል እንጂ እየመጣ ያሰቃየን። ብዙ ሰዎችን የሚያሰቃያቸው ዛሬ አይደለም፣ ወይ ትላንት ነው ወይ ነገ ነው። አብዛኛው ነገ እንዴት ሆናለው፣ ነገ ይሄንን ነገር እንዴት እወጣዋለሁ ብሎ ይጨነቃል። ወይ ደግሞ ትላንት ስላሳለፈው ነገር ትላንት ውስጥ ብቻ ሆኖ ተቀምጦ ዛሬን ሳይኖር ያልፋል ማለት ነው። ስለዚህ የትላንት ኃጢአት እግዚአብሔር የቀየረው ታሪክ ነው። የትላንት በደል እግዚአብሔር የቀየረው ታሪክ ነው። ካመንበት የገባነው ንስሐ ሰዎችን የመቀየር አቅም ያለው ነው። ግን ይሄንን ትውስታ ከአይምሯችን ማውጣት የሚችለው በጎ ህሊና ነው። እግዚአብሔር የሆኑ ነገሮችን ለመስራት የሚጥር በጎ ህሊና፣ ለጸሎት፣ ለጾም፣ ለመንፈሳዊ ህይወት የሚጋደል በጎ ህሊና ሊኖረን ይገባል ማለት ነው። በዚህ መልኩ ከሄደ ከትውስታ ኃጢአቶች መላቀቅ ይቻላል ማለት እንችላለን።